ናፍቆት እንዲህ እንደዛሬው በመሐከላችን ንፋስ ሳይገባብን ፍጥረት ሳይፈጠር በኔና አንቺ መሃል የነበረው ክፍተት አንድ ስንዝር ነበር። አንቺ ሰማይ ሆነሽ እኔ ደግሞ ምድር። በዚህ ክፍተት መሃል እስትንፋስ ያላቸው ሰዎች ተፈጠሩ። እነዚህ ሰዎችም ቅርብ ላለች ሰማይ የምድርን ኃጢአት ይነግሯት ጀመሩ። ምድር ኃጣዊ ነው፣ ምድር ዘማዊ ነው፣ ቢሸሽው ይሻላል የዓለም ጠፊ ነው እያሉ ሲነግሯት የሰው ወሬ ሰምታ ሰማይ ፊኛ ሆና ትለጠጥ ጀመረ ከኔ ተለይታ። በሰው ልጅ እስትንፋስ እስከ ላይ ተገፍታ ወደ ጎንም ሰፍታ። እንጂማ አውቃለሁ እንጂማ ታውቂያለሽ የሰው ወሬ ሰምቶ ልብሽ ባይረበሽ እንዲህ እንደዛሬው ሳትርቂኝ በፊት ሰማይ ቅርብ ነበርሽ። እንዲያውም በዛ ስንዝር መሃል ያን የተፈጠሩ ዛሬ ላይ ደርሰው ሰማይ ቅርብ ነበር እያሉ የሚያወሩ እድሜ የሰጣቸው ጥቂት ሰዎች አሉ የኔና አንቺን ፍቅር የሚመሰክሩ። እንዲያውም ሌላ አይነት ማስረጃ ሌላ አይነት ምስክር ሰማይ ቅርብ ሳለሽ ምጣድ ሆኜ ምድር እንዲህ እንደዛሬው ንፋስ አቀጣጥሎት ነፋስ የሚያጠፋው እሳት ሳይፈጠር የሰው ልጆች ሁሉ በፀሐይ ብርሃን ምግብ ያበስሉ ነበር። ፀሐይ ውበትሽ ነው ጠዋት የምሞቀው፣ ቀን ተቃጥየበት ሌት የምናፍቀው፣ ሌሊት ላይ ያመኛን ህመሜም አንቺው ነሽ። ቀኑ ጨለማ ነው ነክቶ እስካይሽ ድረስ ትናፍቅኛለሽ። መቼ ነው የሚነጋው? መቼ ነው የሚነጋው? ፀሐዩ ውበትሽ ምድርን የሚከር ነው። መርዝ መድኃኒትሽ በሽታዬን ገሎ ህመሜን የሚያድነው። ካፈቀሩት ጋራ እንኳን ለአንድ ሌሊት ላፍታ ያህል እንኳን መለያየት ሞት ነው። መቼ ነው የሚነጋው? ልቤን ይበርደኛል ንጋት ላይ የሚሸሽ ወረተኛ ፍቅር ጤዛው በስቶብኛል። አንቺ የሌለሽበት ራሴን ሳስበው ራሴን ያዞረኛል። ለራስ ምታት ህመም መድኃኒት እንዲሆን በሽታን የሚገል መርዝ ነው የሚቀመም። እንጂማ አውቃለሁ እንጂማ ታውቂያለሽ የሰው ወሬ ሰምቶ ልብሽ ባይረበሽ እንዲህ እንደዛሬው ሳትርቂኝ በፊት ሰማይ ቅርብ ነበርሽ።